ሙሉ ለሙሉ ተቀብያለሁ። ያንተ ትምህርት በመስማት ነው አሁን ህይወቴ ለውጫለሁ። ትንሽ ጊዜ ከአንድ ወርም አይሞላኝም ያንተን ትምህርት በዩቲዩብ ላይ ነበር የመጣልኝ አጋጣሚ። ብዙ እውቀት አልነበረኝም ከዚህ በፊት እንትን ከጋዜጠኛ ጋር ያደረግከውን መጠይቅ እንደዚህ ሰምቻለሁ። ከዛ በፊት ግን በቲክቶክ ነበር ማቀቅ። ከዛውን በቅርብ ጊዜ ትምህርትን ብዙ ልብ ሰጥቼው አልሰማሁትም ነበረ። ከዛ ትኩረት ሰጥቼ ስሰማ ያው እግዚአብሔር ይመስገን የተሟላ ነገር ያገኘሁበት ከእግዚአብሔር ቃል አንፃር እና በጣም የተረዳሁት ነገር ግን ከመለየት ይልቅ መለየቱ በጣም ይከብዳል። እግዚአብሔርን አንድ አካል፣ ሁለት አካል፣ ሶስት አካል አድርጎ እኔ በጣም አዘንኩኝ። ስለዚህ ለያይቶ እኔ በብዙ የመረመርኩት አሁን እዚህን አንድ ወር ብዙ እያጠናው ብዙ ትኩረት ሰጥቼ ያው ስልክ እኔ በፊት ያው ፕሮቴስታንትን በነበርኩ ጊዜ ሙሉ ወንጌል የተጠመቅኩት ያደግኩት ማለት ነው እና የሀሳቡ ምንም አልነበረኝም። ያንተን ትምህርት ራሱ ምን እንደሆነ ምንም የማውቀው ነገር አልነበረኝም እና ያንተ መንገድ ተከትዬ አንተ በምታስተምራቸው የታስተምሮች ተከትዬ ሳየው ሶስት አምላክ ከማድረግ ይልቅ ማድረጉ ይከብዳል። ያው የዲያብሎስ የሰይጣን ስራ ነው። ስለ ልጁ ግን አምላክ ወይ ብሎ ያለው ማን ነው? አባቱ ነው አይደል? ስለዚህ አባቱ አምላክ አለው ማለት ነው። እኔ አሁን ለማለት እንደዛ ለማለት አይደለም፣ ወልድ አብ ለማለትም እኔ እንደዛ ድፍረቱም የለኝም። እንደሱ መድፈር ካልቻልክ ምንድነው? አንዳንድ ሰዎች እንደሱ ይደፍራል። አብና አብ ከወልድ በተለየ አካል የተለያዩ አካላት ናቸው ብለህ ነው የምታስበው? ኦኬ፣ እኔ የተረዳሁት ምን መሰለህ፣ ለልጁ ወደ ዓለም ሲገባ የሰጠው የአምላክነት ክብር ልክ የራሱን ክብር ነው ማለት ነው። እሱ የት ሆኖ አብ የት ሆኖ? ያው አሁን እንዳልከው በልጁ ሆኖ ነው። እሺ፣ ሌላ የገባ ሰው አለ? ሊቀ ካህኔ እንኳን ደህና መጣህ ወይም እንኳን ደህና መጣሽ። እሺ፣ እንኳን ደህና ቆያችሁ። አመሰግናለሁ። እኔ እንኳን የምጠይቀው አንድ ከዚህ ዕብራውያን 2 ላይ ያለ ክፍል ላይ ኢየሱስን ያው እግዚአብሔር ልጁን በኩሩን ወደ ዓለም ሲያስገባ አምላክ ሆይ ይለዋል። አምላክ ሆይ ያለበት ምክንያት ብቻ ነው ማወቅ የፈለኩት። ማን ምንድነው የሚለው? በኩሩን ወደ ዓለም ሲያስገባ አምላክ ሆይ ያለው ማን ነው? አምላክ ሆይ ዙፋንህ ለዘላለም ነው። ማን ነው የሚለው? በኩሩን ነው የሚለው። በኩሩን ወደ ዓለም ሲያስገባ ያው ስለ ልጁ ነው የሚያወራው። ዕብራውያን ምዕራፍ 1 ላይ ማለት ነው። ቁጥር ስንት ነው? እስቲ ከመጀመሪያ ጀምሮ ባነበው በአዲሱ ትርጉም ነው ያስኩት። አጋጣሚ እግዚአብሔር አንተ ልጅ ልጅ የእግዚአብሔር መላእክት ለእርሱ ይስገዱለት ነው የሚለው። በኩሩ ማለት ልጁ ነው አይደል? ክርስቶስ ማለት ነው። ምንድነው ጥያቄ ታዲያ? ስለዚህ ለምን ይሰገድለታል ነው አይደለም? ቆይ አንዴ ላንብበው ክፍሉን። ስለዚህ በወረሰ ከመላእክት የሚበልጥ ስለ ልጁ ግን ይላል ከመላእክት ተለይቶ ስለ መላእክት አወራና ከላይ ቀጥሎ ስለ ልጁ ሲያወራ አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ጸንቶ ይኖራል፣ ጽድቅንም የመንግስትንም በትር ይሆናል። ጽድቅን ወደድክ፣ አመፃን ጠላ። ስለዚህ እግዚአብሔር አምላክ ከባልንጀሮች በላይ አስቀመጠ፣ የደስታንም ዘይት ቀባ ይላል። እንዲህ ያለው አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ጸንቶ ይኖራል የተባለው ያለው ማን ነው? ባዩ ማለት ነው። ወደ ዓለም ሲያስገባው ማለት እግዚአብሔር ነው።
እግዚአብሔር ነው እንደዛ የሚለው ለልጁ ምን ነው የምታነበው? ወደ ዓለም ሲያስገባው የሚለው አሁን ያነበብከው ቁጥር ስንት ነው? እንዴት ነው እያደረክ ያለው? ቁጥር 8 ነው። ቁጥር 8 ላይ ወደ ዓለም ሲያስገባው የሚል ቃል አለ። እኔ በአዲሱ ትርጉም ነው ያነበብኩት። በፈለከው ትርጉም ቁጥር 8 ላይ ወደ ዓለም ሲያስገባው የሚል ቃል አለ። ስለ ልጁ ግን እንዲህ ይላል ነው የሚለው እኮ። ስለዚህ ወደ ዓለም ሲያስገባው የሚለው ከየት አመጣ? አገልጋዮችስ ነው ከስለዚህ ልጁ ግን እንዲህ ይላል። ኦኬ ሀሳቡን ብቻ ለማወቅ ነው። አምላክ ሆይ ዙፋን ከዘላለም እስከ ዘላለም ጸንቶ በሚል ነገር ላይ ነው። ዝም ብሎ አንተ ልትነግረን የምትፈልገው ነገር ካለ ዝም ብዬ ልስማ። የተጻፈ ነገር ግን እዚህ ስለሌለ አንተ ግን በራስህ የለም። ኦኬ ከሌለ አምላክ ሆይ ብሎ ስለ ልጁ ግን አምላክ ሆይ ብሎ ያለው ማን ነው? አባቱ ነው አይደል? ስለዚህ አባቱ አምላክ አለው ማለት ነው። አባቱ ልጁ ስልክ በእርግጥ አምላክ ነው። እኔ አሁን ለማለት እንደዛ ለማለት አይደለም። ወልድ አብ ለማለትም እኔ እነዛ ድፍረቱም የለኝም። በመጽሐፍ መጀመሪያ የተጻፉ አምላክ ሆይ ያለው አብ ነው አልክ አይደለ? አዎ እንደዛ ሐሳቡ ይመስላል ብዬ ነው ያለውን። በእርግጥ ዳዊት ነው የዳዊትን ሐሳብ ነው እዚህ ጋር አምጥቶ የተጻፈው። ምንድነው እንደሱ መድፈር ካልቻልክ ምንድነው? አንዳንድ ሰዎች እንደሱ ይደፍራሉ። አብ ልጁን አምላክ ሆይ ብሎ ይደፍራሉ። እና እስኪ ንገሩ ብቻ ግልጽ ለማድረግ ነው። አሁን እንግዲህ አሁን ሰምቻለሁ፣ ድል ሰጥቻለሁ። ድፍረት የለኝም ስላልክ ደግሞ እኔ ደግሞ ልነግርህ ነው። ጥሩ። እሺ እንደሱ የሚሉ ሰዎች አሉ። ግን አብ እንዴት አምላክ ይኖረዋል? እንዴት አብ ልጁን አምላክ ሆይ ይላል የሚል ጥያቄ ሲቀርብ መልስ የለም። ኦኬ። ሁለተኛ ደግሞ ያነበብከው ቦታ ላይ ደግሞ ታች ወርደ አሁን ልጁን በተለየ አካል ወልድን በተለየ አካል አምላክ ተባለ ከሆነ ደግሞ አሁንም ታች ወርዶ ምን ይላል? ምን የሚል ቃል አንብበህልኛል? አሁን በነበብከው ላይ እግዚአብሔር አምላክህ ከጓደኞቹ ይልቅ በደስታ ዘይት ቀባ ይላል። ኦኬ አምላክ አምላክ ያስገባው ማለት ምንድን ነው? የቱ ጋር ነው ያስገባው የሚለው? ወደ ዓለም ሲያስገባው የሚል የለም። ከፍ ብሎ ማለት ነው። አምላክ ሆይ ከማለቱ በፊት ስለ መላእክት ተናገረና እርሱ ልጅ ይሆናል። ምንድነው ጥያቄው? እኔ መሰለኝ እኮ አሁን እኮ እዚህ ጋር አምላክ ሆይ የሚለው ሐሳብ መጀመሪያ አብ ልጁን አምላክ ሆይ ያለው የሚለው አያስኬድም ብያለሁ። እሱ ከሆነ ጥያቄ እንደገና ወልድን ደግሞ ከአብ በተለየ አካል አምላክ ለማድረግ ከሆነም እሱም አያስኬድም። ይሄ ክፍል የሚያወራው ስለ አብና ወልድ ነው የሚያወራው። አዎ እንደዛ ነው። ትክክል ነው እንጂ ወልድ ከአብ ተለይቶ በራሱ ፐርሰን ሆኖ አምላክ የሚልም ሐሳብ የለውም። አብ ደግሞ ወልድን አምላኬ ሆይ ያለው የሚለውም እሱም አይሆንም። ሁለቱም ትክክል አይደለም። ይሄ ክፍል ግን ስለምንድን ነው የሚያወራው? ስለ አብና ወልድ ነው የሚያወራው። ስለ መላእክትም ያወራል። አሁን መላእክት ምን ይላል? ስለ መላእክትም መላእክቱን መናፍስት አገልጋዮቹን የእሳት ነበልባል የሚያደርግ ይላል። ስለ መላእክት ስለሚል እዛ ጋር ስለ መላእክት ብቻ አይደለም የተጻፈው። መላእክቱን ምን የሚያደርግ መናፍስት መንፈስ ያደርጋል። አገልጋዮቹን የሚያደርገው ማን ነው?
መልአኩ ነው እግዚአብሔር ነው። ስለዚህ ክፍሉ ስለ መላእክትና ስለ እግዚአብሔር የሚያወራ ክፍል ነው ማለት ነው። ኦኬ ከዛ ደግሞ ስለ ልጁ ደግሞ ብሎ ይመጣል። ስለ ልጁ ደግሞ በሚያወራበት ክፍል ላይ አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው። ሹመት ነው ማለት ነው። እንደ ሹመት ነው በትር የሚለው በትሩ ማን ነው? ክርስቶስ ነው። ከእሴይ ግንድ በትር ይወጣል ስለሚል በትሩ ክርስቶስ ነው፣ ልጁ ነው። የመንግስት በትር የቅንነት በትር ብሎ ስለ ልጁ ይናገራል። አሁን አምላክነትን የሰጠው እኔ አምላክ ሆይ ያለው አሁን አምላክነቱን እያቋረጥከኝ ነው። እድል መጀመሪያ ስሰጥህ እኔ የማወራው ነገር የለኝም ማለት ነው። አሁን ደግሞ እሺ ብዬ እኔ ስናገር ደግሞ አንተ ትናገራለህ። አይ ትክክል ነው። እኔ ሀሳቡን ግልጽ ለማድረግ ብዬ ነው። አሁን ልክ ነው አባባል። እሺ እሺ። ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል። ስለዚህ የቀባው ማን ነው? አብ ነው። ማንን ነው የቀባው? ልጁን። ስለዚህ ይሄ ክፍል ስለ ወልድ ብቻም የሚያወራ አይደለም፣ ስለ አብ ብቻም የሚያወራ አይደለም። ይሄ ክፍል ስለ አብና ስለ ወልድ፣ ስለ መላእክትና ስለ እግዚአብሔር እንዳወራው፣ ቁጥር 8 ደግሞ ስለ አብና ስለ ወልድ፣ ስለ ቀቢውና ስለ ተቀቢው፣ ስለ በትሩና የበትሩ ባለቤት ስለሆነው አምላክ፣ የበትሩ ባለቤት ስለሆነው የመንግስቱ ባለቤት ስለሆነው እግዚአብሔር ስለሆነው አምላክ የሚያወራ ክፍል ነው። አንዳንድ ሰዎች ግን ነጥለው አይ ይሄኛው ስለ ወልድ ብቻ የሚያወራ ክፍል ነው ያሉ የሚሉ ሰዎች አሉ። እሱም አያስኬድም። ስለ አብ ብቻ ነው የሚለዋል። እሱም አያስኬድም። ክፍሉ ስለ አብ ከታች ላይ ልክ ነው። ደግሞም እንዲህ ይላል፣ ጌታ አንተ በመጀመሪያ ምድርን መሰረት። ስለ ልጁ ነው የሚያወራው አይደል? ፓርት አይ እንደዛ አይሆንም። ምክንያቱም ምንድነው እዚህ ላይ አሁን ደግሞ ስለ አብ እየመጣ ነው። ምክንያቱም አንተ ከጥንት ምድርን መሰረትህ፣ ሰማዮችም የእጅህ ስራ ናቸው፣ እነርሱ ይጠፋሉ። ምክንያቱም አንተ እንደዛ እያለ ይቀጥላል። ምክንያቱም እዚህ ላይ እንደምታየው አንተ ነህ ምድርን መሰረትህ ነው የሚለው። አሁን ሰራህ ነው የሚለው። ይሄ አሁን የእጆቹ ስራ ናቸው ነው የሚለው። ይሄ ማንን ነው የሚያመለክተው? አብን ነው የሚያመለክተው። ምክንያቱም ኢሳይያስ 64 ላይ ሄድ እስኪ። ኢሳይያስ 64 ቁጥር 8 ላይ አሁን ግን አቤቱ አንተ አባታችን ነህ፣ እኛም ጭቃ ነን። አንተ ሰሪያችን ነህ፣ እኛም ሁላችን የእጅህ ስራ ነን። ስለዚህ የእጆች ስራ ነን። ማን ነው የእጆቹ ስራ የተባለው? አባታችን። አንተ ማነህ? አባታችን አብ ነው። ስለዚህ ክፍሉ ስለ አብና ስለ ወልድ እያነሳ የሚናገር ክፍል ነው። በዛ ደረጃ አንድ ጥያቄ ለመረዳት አንተ አብና አብ ከወልድ በተለየ አካል የተለያዩ አካላት ናቸው ብለህ ነው የምታስበው? ኦኬ፣ እኔ የተረዳሁት ምን መሰለ፣ ለልጁ ወደ ዓለም ሲገባ የሰጠው የአምላክነት ክብር ልክ የራሱን ክብር ነው ማለት ነው። እሱ የቱ ሆኖ አብ የቱ ሆኖ? ያው አሁን እንዳልከው በልጁ ሆኖ ነው አይደል? እኔ በእርግጥ ተቃዋሚ አይደለሁም። የእናንተን ትምህርት አልቃወምም። ሀሳቡ ግልጽ ለማድረግ በመጽሐፍ ቅዱስ ውስጥ አብ በወልድ በተለየ አካል ወይም በተለየ ፐርሰን
ነው ብለው የሚያስቡ ሰዎች ይገጥማሉ። ግን አሁን ለምሳሌ በብዙ መንገድ እሱን ነገር መፈተሽ ይቻላል። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 7 ላይ ብትሄድ ሁለተኛ ቆሮንቶስ ምዕራፍ 7 ምዕራፍ 5 ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ምን ሚል ቃል አለ? ሁለተኛ ቆሮንቶስ ምዕራፍ 5 ራሱ ጋር ይላል። ይህ ሁሉ ከእግዚአብሔር ነው፣ እግዚአብሔር በክርስቶስ ሆኖ ከራሱ ጋር ዓለሙን ከራሱ ጋር ያስታረቅ ነበር፣ በደላቸውንም አይቆጥርባቸውም ነበር ይላል። በዚህ ጥቅስ መሰረት በክርስቶስ ሆኖ የሚለው ማንን ነው? አብን። በደላቸውን ምን አያደርግባቸውም? ልክ አየህ፣ ከመላእክት ጋር ሲለየው በእንደዚህ አይነት መንገድ ነው ማለት ነው የለየው። በእርግጥ አሁን እዛ ጋር ያለው የእሱን ክብር ነው፣ የልጁ ክብር ምን እንደሚመስል ነው የሚያሳየው። ግን የልጁ ክብር ይህንን ክብር ሲሰጠው ከልጁ ውስጥ ሆኖ አምላክ ራሱ የሰጠው ክብር ነው ማለት ነው። እሱ በመኖሩ ምክንያት አብ በወልድ በመኖሩ ምክንያት ነው እንጂ ያገኘው ክብር ይህንን ነው። በእርግጥ ያው ትክክል ነው። አብ በውስጡ በመኖሩ ምክንያት ነው ይህንን ሁሉ መፍጠርም ምድርን መሰረት ያለበት ምክንያት ስልክ ይህንን እንዲያደርግ የሚችል አብ ምድርን የፈጠረው ዓለማትን በፈጠረበት በልጁ ነው የሚለው። ፈጣሪ አብ ነው። ዓለማትን በፈጠረበት ነው። ስለዚህ በቃል ለማለት ነው። ልጁ ማለት ቃል ነው አይደል? ያኔ ዓለማትን ሲፈጠር ቃል ነው የነበረው። አሁን ግን ስጋ ከሆነ በኋላ ስለሆነ ሐዋርያ ጳውሎስ የሚናገረው በልጁ በክርስቶስ ነው የሚገለጠው። በልጁ በክርስቶስ ብሎ ያስቀምጣል። አሁን ሁለተኛ ቆሮንቶስ ያቀበሉበት ቦታ ላይ ደግሞ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታረቅ ነበር ካለ በኋላ በደላቸውን አይቆጥርባቸውም ነበር። ማን ነው በደላቸውን አይቆጥርባቸው? አሁን በዚህ ክፍል መሰረት በሐዋርያት ሥራ ምዕራፍ 7 ላይ ስትሄድ ግን እስጢፋኖስ ጌታ ኢየሱስ ሆይ ኃጢአታቸውን ምን አትበልባቸው ይለዋል፣ አትቁጠርባቸው ይለዋል። ስለዚህ ኢየሱስ የወልድ ስም ብቻ አይደለም፣ ወይም ወልድን ብቻ ሪፈር የምታደርግበት አይደለም። ጌታ ኢየሱስ ሆይ ኃጢአታቸውን አትቁጠርባቸው ይላል። ሐዋርያ ጳውሎስ ግን ኃጢአትን ያለመቁጠር የአብ ስራ መሆኑን ነው የሚነግረን። ኃጢአታቸውን እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር፣ ኃጢአታቸውንም አይቆጥርባቸውም ነበር ነው። እኔ እንዳመንኩት እንዲያውም እኮ እውነት ለመናገር መለየቱ የሚከብድ ይመስለኛል እኮ እንዲያ አንድ ከማድረግ ይልቅ እኔ አሁን ምን አልከኝ? መለየቱ አይከብድም። አሁን በእርግጥ እኔ ሙሉ ለሙሉ ተቀብያለሁ። ያንተ ትምህርት በመስማት ነው አሁን ህይወቴ ለውጫለሁ። በእርግጥ ማለት ነው ትንሽ ጊዜ ከአንድ ወርም አይሞላኝም ያንተን ትምህርት በዩቲዩብ ላይ ነበር የመጣልኝ አጋጣሚ። ብዙ እውቀት አልነበረኝም ከዚህ በፊት እንትን ከጋዜጠኛ ጋር ያደረግከውን መጠይቅ እንደዚህ ሰምቻለሁ። ከዛ በፊት ግን በቲክቶክ ነበር የማውቅህ። ከዛውም በቅርብ ጊዜ ትምህርትን ብዙ
ልብ ሰጥቼው አልሰማሁትም ነበረ። ከዛ ትኩረት ሰጥቼ ስሰማ ያው እግዚአብሔር ይመስገን የተሟላ ነገር ያገኘሁበት ከእግዚአብሔር ቃል አንጻር እና በጣም የተረዳሁት ነገር ግን ከመለየት ይልቅ መለየቱ በጣም ይከብዳል። እግዚአብሔርን አንድ አካል፣ ሁለት አካል፣ ሶስት አካል አድርጎ እኔ በጣም አዘንኩኝ። ለያይቶ እኔ በብዙ ነው የመረመርኩት። አሁን ይህችን አንድ ወር ብዙ እያጠናው ብዙ ትኩረት ሰጥቼ ያው ስልክ እኔ በፊት ያው ፕሮቴስታንትን በነበርኩ ጊዜ ሙሉ ወንጌል ነው የተጣመቅኩት ያደግኩት ማለት ነው። እና የሀሳቡ ምንም አልነበረኝም። ያንተን ትምህርት ራሱ ምን እንደሆነ ምንም የማውቀው ነገር አልነበረኝም። እና ያንተ መንገድ ተከትዬ አንተ በምታስተምራቸው የታስተምሮች ተከትዬ ሳየው ሶስት አምላክ ከማድረግ ይልቅ ማድረጉ ይከብዳል። ያው የዲያብሎስ የሰይጣን ስራ ነው ነገሮች እንደዚህ ውስብስብ እንዲሆን ያደረገው እንጂ አንድ አምላክ ሶስት አድርጎ ማየቱ እጅግ በጣም ከባድ እንደሆነ ነው እኔ የተረዳሁት። ያው እኔ ለምስክርነት አይደለም በእርግጥ እንትን ያልኩት ጥያቄ ጠየቅ ነበረ። አሁን አንዳንድ ጊዜ ምንድነው ሰው የራሱን ነገር ብዙ ጊዜ አሁን እዛኛው ወደፊትም የምታስተውለው ነገር ነው የሚሆነው። ብዙም የራሳቸውን ነገር የማየት እድል የላቸውም። ዝም ብሎ ሌላው ላይ ያለ የብሽሽቅ ነገሮች ምናምን ነው የምታየው። አሁን እግዚአብሔር አሁን አንደኛው አካል እግዚአብሔር ነው፣ ሁለተኛውም አካል እግዚአብሔር ነው። መጽሐፍ ቅዱስ ስታጠራ ለምሳሌ አብ ለወልድ ሕይወት ሰጠው ይላል። ለምሳሌ አብ ለወልድ ሕይወት ሰጠው። በጣም ከባድ እኔ ከባድ ነው ብዬ ማለት እግዚአብሔር ይሄኛው ፐርሰን እግዚአብሔር ነው፣ ይሄኛው እግዚአብሔር ለዛኛው እግዚአብሔር ሕይወት ይሰጠዋል። ምን እያወራችሁ ነው? በቃ እንደዛ። ለምሳሌ ምን ይላል? ስልጣን ሰጠው ይላል። ለምሳሌ ስልጣን አብ ለወልድ ስልጣን ሰጠው ይላል። ይሄም እግዚአብሔር ነው፣ ይሄም እግዚአብሔር ነው። ሕይወት ይሰጠዋል፣ ስልጣን ይሰጠዋል፣ ስራ ይሰጠዋል። የሰጠኝን ስራ ልሰራ ነው የመጣሁት ይላል። ይሄም እግዚአብሔር ነው፣ ይሄም እግዚአብሔር ነው። እግዚአብሔር ለእግዚአብሔር ስራ ይሰጣል፣ እግዚአብሔር ለእግዚአብሔር ሕይወት ይሰጣል፣ እግዚአብሔር ለእግዚአብሔር ቃል ይሰጣል፣ እግዚአብሔር ለእግዚአብሔር ትእዛዝ ይሰጣል። አንድ ጫጫታውን ትዘጋልኛል ከላይ ያለው ማን እንትን ልበለው ታች ይብረድ እሱ። ኦኬ ለምሳሌ የዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ አብ ትእዛዝ ሰጠኝ ይላል። አብ እግዚአብሔር ነው። አዎ ይህ ትእዛዝ የተሰጠው ወልድም እግዚአብሔር እና እግዚአብሔር ለእግዚአብሔር ለምንድን ነው ትእዛዝ የሚሰጠው? እኛ አሁን ወልድ ሲል ስለ ሰውነቱ እያወራ ነው። እግዚአብሔር ለሰውነቱ በዛ ሰውነቱ በኩል የሚሰራውን ስራ ነው የሚያለው። ኖ እግዚአብሔር ነው፣ ይሄም እግዚአብሔር ነው፣ ይሄም እግዚአብሔር ነው። ግን በሁለት ፐርሰን ሆኖ ይሄም እግዚአብሔር ሆኖ አንድ ፐርሰን ሆኖ ይሄም እግዚአብሔር ነው። ማን ነው? አንድ እግዚአብሔር ሆኖ ይሄኛውን ፐርሰን እግዚአብሔር ነው። እሺ ለምን ሕይወት ይሰጠዋል? እሱን አትጠይቁን። እግዚአብሔር ለእግዚአብሔር ሕይወትን የሚያክል ሰጠው የሚል ትልቅ ክሌም ከባድ ሕይወት እንዳለው ሁሉ ትክክል ነው። በራሱ ሕይወት እንዳለው ሁሉ ለወልድም በራሱ እንዲኖረው ሕይወት ሰጥቶታል ይላል። ሰጥቶታል። ለምን ይሰጠዋል? ሁለቱም እግዚአብሔር ስለሆነ ይህም እግዚአብሔር ስለሆነ በአካል ይለያዩ እንጂ ሁለቱም እግዚአብሔር ስለሆነ ሁለቱም የየራሱ ሕይወት ይኖረዋል እንጂ አንደኛው የተሰጠ ሕይወት ይኖረዋል፣ ሌላኛው ደግሞ ሰጪ የሕይወት ሰጪ ሆኖ ከሱ ጋር የሚገናኝ ግን አሁን የሕይወት እንጀራ እንዲሆን የሚል አለ አይደል? የኔን ስጋ ሰጠን የሚለው ምን ላይ ነበር? የዮሐንስ ወንጌል ምዕራፍ 6 ላይ ሁሉን ነገር እኮ ነው የሚሰጠው። ዮሐንስ ወንጌል ምዕራፍ 17 ቁጥር 7 ብታነበው አብ ለወልድ ሁሉን ሰጠው ነው የሚለው። ሁሉ ከአባቴ ዘንድ ተሰጥቶኛል ይላል። ሁሉ ይህም እግዚአብሔር ነው፣ ይህም እግዚአብሔር ነው። አንደኛው ሁሉ ነገር የሚሰጠው ከእግዚአብሔር ነው።
እግዚአብሔር ከእግዚአብሔር ህይወት ይሰጠዋል። እግዚአብሔር ከእግዚአብሔር ሁሉ ነገር የተሰጠው ይህም እግዚአብሔር ነው፣ ይህም እግዚአብሔር ነው። እግዚአብሔር ለእግዚአብሔር እና እንደሱ አይነት ነገር ነው ያለው። ነገር ግን አሁን የአብና የወልድን መጽሐፍ ቅዱሳዊ ግንኙነት ስታየው አሁን የማይመለሱ አብን ከወልድ በተለየ አካል አድርገው አስቀምጠው የማይመለሱ በጣም በርካታ ነገሮች ናቸው። እዛ ላይ ማተኮር አይፈልጉም። እንደዛ አይነቱን ነገር ቻሌንጅ ማድረግ አይፈልጉም። እግዚአብሔር ይመስገንና ወደዛ ውስጥ ስትመጣ ነው ወደ ቻሌንጁ እንትን የሚያደርገው። በትክክል አይ እኔ መጠመቅ አይቀርም። በእርግጥ ግን እግዚአብሔርን የማመሰግነው ይህንን መንገድ እንደፈቅድ የሆነ ስራ የራሱን ስራ ሊሰራ ነው።